የቃል ስህተት የተፈጸመበት ነው። ለምን ተፈጸመ? ቴዲ አፍሮ አንተን የተሳሳትከው ተስፍሽ እንዴት እንደተሳሳትክ በራሱ በቴዲ አፍሮ አንደበት አስረዳለሁ። ያውም እዚሁ አዲሱ አልበሙ ላይ በተናገረው እውነት ነው። አንተ እንዳልከው መርከብ የሚለው ትራክ ላይ የመልህቁ ጫፍ ማለት ሲጠበቅበት የመሐለቁ ጫፍ የሚል ቃል ተጠቅሟል። ነገር ግን አንተ እንደተረጎምከው የሳንቲሙን መሐለቅ ሲምቦል በማድረግ ያለንበትን የፋይናንሻል ስትረግል ምናምን ሊናገር አስቦ አይደለም ቴዲ አፍሮ። አንተ የተሸወድከው እዚህ ጋር ነው። ቴዲ ቃላትን ለራሱ እንዲያመቸው አድርጎ ለራሱ በሚመቸው መልኩ እንደሚያዜም ግጥሙን እንደሚጽፍ እንደሚጫወት ረስተሃል ወይም ደግሞ አታውቅም። ብቻ እሱ የእውቀት ማነስም ነው። ግን እኔ በግሌ መሐለቅ የሚለው ቃል መልህቅ ከሚለው ቃል ይልቅ ለማዜም ወይም ለአዝያዝያም ይመቻል። ስለዚህ ቴዲ ለቋንቋ ውበት ሲል ከኮንቴክስቱ ሳይወጣ መሐለቅን በመልህቅ ተክቶ ተጠቅሞታል። ለዛ እንደሆነ ነው እኔ የሚሰማኝ። በአዲሱ አልበም ሌላ ትራክ ላይ ይሄንኑ ቃል እንዴት እንደተጠቀመው ከማሳየቴ በፊት ከድሮ ኢንተርቪው ላይ ሰምተን እንመለስ። ከዚህ ቀደምም የሄድኳቸው ብዙ አጠቃቀሞች አሉ። ለምሳሌ ግርማዊነታቸው ከዚህ ሰረገላ ወደ ዋገን ወርደው ሲተኩ በሌላ ሲል ቮልስ ዋገን ለማለት እንደፈለኩ በደንብ ግልጽ አድርጎ ያሳያል። ዋገን የሚባል መኪና የለም ለብቻው። ወይም ፊት ሀብቴ ዲነግዴ ሲል ፊት አውራሪ ዲነግዴ ወይም ፊት አውራሪ ሀብተ ጊዮርጊስ ነው። ፊት የሚለውን ለብቻ አድርጌ ዲነግዴ ሳደርገው ለቋንቋ ውበትና ለፊደል አጨዋወት የተጠቀምኩበት ነገር ነው። የመልህቁ የሚለው ቃል በተከታታይ የመጡ ሁለት ሳድስ ድምጾች አሉት፣ ለና ህ። ግጥም ላይ ቀለም ሲቆጠር ሁለት ሳድስ ፊደሎች ተከታትለው ከመጡ እንደ አንድ ድምጽ ይቆጠራሉ። ሳድስ ሲበዛና ሲደጋገም ቤት ያፈርሳል፣ ዜማ ይሰብራል። የመደበኛው ንግግራችን እንደ ምሳሌ ባነሳልህ ወጣው፣ ገባው፣ በላው፣ ጠጣው፣ ሄድኩ፣ ሁሉም አሁን የተጠቀምኳቸው ቃላቶች መጨረሻቸው ሳድስ ነው። ለዚህ ነው አሁን ፖስት ሞደርን ሊትሬቸር የምንለው ፖኤቲክ ኤክስፕሬሽን ላይ አተኮረ እንጂ ድሮ ሳድስ ቃላት ሳድስ ድምጾች ግጥም ላይ ባንጠቀም ተብሎ ይመከር የነበረው ለዚህ ነው። የመሐለቁ የሚለው ቃል ግን በሁለት ተከታትለው በመጡ የግዕዝ ፊደላት የሚጀምር ለዜማም ለንግግርም የሚመች ቃል ነው። አሁን ዋነኛውን ማስረጃ ላሳይ። እንደምታየው ይህን በቀጥታ ከራሱ ከቴዲ አፍሮ ፔጅ ላይ ነው ስክሪን ሪከርድ ያደረኩ ያለሁት። የማዕረግ ጥግ ወይም አብሯ ኗሪ የሚለው ሰማችሁት አይደል? መሐለቅ እንጂ መልህቅ አይልም። ስለዚህ ልቤ መሐለቁን ጥሎ ማለት በአንተ ኮንቴክስትና አረዳድ ከልቤ ኢንቨስት ስላደረግኩብሽ ሌላ ሴታ ላይ ማለት ነው አይደለም። ሁሉም ነገር ሰምና ወርቅ አይደለም። ሁሉም ነገር ቅኔ አይደለም። ሁሉም ነገር ቅኔ ከሆነብህ ደደብ ነህ ማለት ያጻጻፍ ስህተት ነው እንዳንልም እዚሁ አልበም ላይ የአዞምባይ የሚለውን ትራክ ከነ ቪዥዋላይዘሩ ብትመለከተው ተመሳሳይ ነገር ታገኝበታለህ። ባጭሩ አንተ ካልከው ወይም አንተ ኢንተርፕሬት ካረከው ይልቅ አንዲት ልጅ ከኖ መርከብ ጋር አገናኝታ የተነተነችው የተወሰነ ሴንስ ይሰጣል። ተስፍሽ መብላት ያስፈልጋል፣ ማንበብ ደግሞ ሙሉ ሰው ያደርጋል። አንተ ጥሩ አንባቢ እንደሆንክ ቤትህም ብዙ መጽሐፎች እንዳሉ አውቃለሁ። ሰሞኑን እንግዲህ እዚህ ጋር ለምታየው ወዳጄ ነፃ አካባቢው ላሉ ሰዎች ያስነብባል። ለሱ መጽሐፍ የማሰባሰብ ፕሮጀክት ላይ ይገኛሉ። መጥተህ መጽሐፍ እንደምትሰጠው እንደምታበረታተው ተስፋ አደርጋለሁ። አመሰግናለሁ። ኢትዮጵያ ትቅደም።